ትብዝዝት ይበል። አላህ ሀገራችንን ሰላም ያደርግልን። ሁላችንም በዱዓ በጸሎት እንበርታ። ነባር ቤተሰቦች ለምትሰጡኝ አስተያየት ላይክ፣ ሼር ያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ እንደምታዩት እዚህ ጋር የሩታና የአብርሽን ነው ይዤላችሁ የመጣሁት። በእርግጥ ከችግር በኋላ እፎይታ አለ የሚባለው ነገር ዛሬ ነው ያየሁት። የሰው ደስታ የሚያስደስተው ብቻ እና ትናንትና እንዴት ነበሩ አብርሽ በትካዜ የሩታ በለቅሶ፣ ዛሬ ላይ ደግሞ እንደምታዋቸው ማሻአላ እያላችሁ በሚያምር ሁኔታ ደስ በሚል በፈገግታ በቃ የደስታ እንባ እያነቡ ነው የተገናኙትና አብርሽና ሩታ እንደምታዋቸው ማሻአላ እያላችሁ የሰው ደስታ የሚያስደስተው ብቻ ለነዚህ ጥንዶች መልካም ምኞታችሁን ተመኙላቸው። እስኪ የሰው ደስታ የሚያስደስተው የሰው እንጃ መግለጽ ያቅተኛል እና በጣም ነው ደስ ያለኝ። በነገራችን ላይ በዚሁ አጋጣሚ ደስታችሁ ደስታችን ነው። ብርቱና ጠንካራ የሆኑ ጥንዶች ናቸው። አላህ ይጠብቃቸው በየሄዱበት። እኔ በጣም ነው ደስ ያለኝ። እንደምታዋቸው ትናንትና እያለቀሱ ነበር እንደምናየው፣ ዛሬ ግን በደስታ ምናምን ተገናኝተዋል። ያው ሩታ የመጨረሻ ውሳኔ በራሴ ይሆናል ወንድሜ ምናምን ያለ አይመስለኝም። እና በነገራችን ላይ በጣም ነው በቃ ደስታዬ ወደር የለውም። አብርሽም እንደምታዩት አዲስ አበባ ተገናኝተዋል። ደስ የሚል ያለሷ መኖር አልችልም ብሎ ያው እንደምታዋቸው በደስታ ፍንጥስጥስ ብለዋል። ሩታዬ ደግሞ የኛ ብርቱ የኛ ጀግና ጠንካራ ነሽ እና ይገባናል። ያለቀሽው እንባ የደስታ እንባ ነው። ግን በቃ ደስታ እንጂ እንባ አይገባሽም ነው የምለው እኔ ራሱ። እንደውም አብርሽ ወንድሜ ደስ ብሎናል ስለተገናኛችሁ ምናምን፣ መልካም ምኞቴን እገልጽላችኋለሁ። በአንዱ ናችሁ ወደ ቡታጅራ እንደምትመለሱ ተስፋ አለኝ። እና ውድ ቤተሰቦቼ የሰው መልካምነት የሰው ደስታ የሚያስደስታችሁ እስኪ እነዚህን ጥንዶች እንኳን ደስ አላችሁ በሏቸው። ማን የሰው ደስታ የሚያስደስተው ብቻ በጣም ነው ደስ ያለኝ እኔ በነገራችን ላይ። እና በቃ በሰው ወሬ በሰው ማንነት የማይበገሩ ስንት ነገር ተብሏል። ነገር ግን ጉዞ ወደፊት እንጂ ወደኋላ የማይመለሱ ጥንዶች ናቸው። በጣም ነው የማደንቃቸው የማከብራቸው። በዚሁ አጋጣሚ ሁላችሁንም አመሰግናለሁ ውድ ቤተሰቦች። አስተያየታችሁን ለእነዚህ ጥንዶች በኮሜንት አሳውቁኝ ነው የምለው። እንዲሁም የሩታና የአብርሽ ደጋፊዎች ለተጨነቃችሁ በሙሉ እንኳን ደስ አላችሁ ብያለሁ። ደስታችሁ ደስታችን ነውና ሁላችሁም ትናንትና ባየነው ቪዲዮ በጣም አዝነናል፣ በጣም ልባችን ተሰብሯል ምናምንና ዛሬ ደግሞ እንደዚህ ሆኖ ስናያቸው በጣም ነው ደስ የሚለው። የሰው ደስታ ያስደስታል። ሁልጊዜም ደስ ይበላችሁ ነው የምለው። በራሴ አስተያየት በራሴ እንትን በጣም ደስ ብሎኛል። ከዚህ የበለጠ በአንዱ ናችሁ ወልዳችሁ ከብዳችሁ በቃ የምናያችሁ ተለውጣችሁ አላህ ያደርገን፣ ከክፉ ነገር ይጠብቃችሁ ነው የምለው። እንዲሁም ሄልና ማሪኬም ጠፍተውብናል ላላችሁ ምን አዲስ አለ ለምትሉት ሄሉም ያው ደህና ነች፣ ማሪኬም ደህና ነው። በቅርብ ቀን ቪዲዮ እንደሚለቁ ተናግረዋል። ኢንሻአላህ በተስፋ እንጠብቃለን። ምኞታችንን ሁላችንም ሙስሊም በዱዓ ክርስቲያኑ በጸሎት እንሰባቸው። እነዚህ ጥንድ እህቶቻችን ጥንድ የሚያምሩ የምናከብራቸው ጎበዝ ጀግናዎች ለኛ ብዙ ተምሳሌት የሆኑ እህት ወንድሞቻችን ናቸውና ትልቅ ደረጃ ደርሰው እንደምናያቸው ተስፋ አለኝ። እና ሩታዬ ያው ወንድሟ እሺ አላላትም ለመመለስ። ምንድን ልታደርግ ነው? እስኪ ምን ይበቃትስ ሲሆን ጭንቀቱስ ምንድነው? ብቻ ብዙ ነገር አለው፣ ብዙ ውጣ ውረድ አለና ለአብርሽ ስትል ብዙ መስዋዕትነት ያኔ ወንድሟን እሺ የወንድሟን ትሰማለች ወይስ ለአብርሽ ትሆናለች? ግራ የገባው ማን ነው እንደኔ? ይህ ነገር ምን ይከሰታል ብላችሁ ታስባላችሁ? እኔ እንጃ በቃ ማመን ያቃተኝ። ደስ ብሎኛል ከምላችሁ በላይ፣ ምክንያቱም በጣም አዝኜ ነበር። በሀዘናቸው የሚያዝን በደስታቸው የሚደሰት መልካም ሰው መልካም ጥንዶች ስለሆኑ ነው እና የምንወዳቸው የምናከብራቸው። እኔ በጣም ነው ደስ ያለኝ። ሄሊና ማርኬ ደግሞ በቅርብ እንደሚመጡ ተስፋ አለኝ እና ይሄ ሊሆን የሩታዬ ወንድምስ ምን ይሆን? እውነት በዛው ያስቀራታል? የአብርሽ
መጨረሻ ምን ይመስላችኋል? ማነው ያስጨነቀው እንደኔ? ሄሉን የኔ ካጣ እንዴት ነው የሚሆነው? በጣም የሚያስጨንቅ ማርክ ያለ ሄሉ፣ ሄሉ ያለ ማርክ፣ አብርሽ ያለ ሩታ፣ ሩታ ያለ አብርሽ አስባችሁታል? በጣም ነው የሚያስጨንቀው። በጣም ከባድ ነገር ነው። ምክንያቱም አይደለም ስበሳቸው እኛ ራሱ ለምደናቸዋል። እኛ ራሱ ተግባብተናቸዋል። በቃ እንዴት ነው አሁን ሰሞኑን ሚዲያ ላይ ማርክና ሄሉ ሲጠፉ በጣም እየተጨነቁ ነው ያሉት። እንደውም ፍቅር ዩቲዩብ ላቆም ነው አለች። ምክንያቷ ምን ይሆን? ምክንያቱ በዚሁ የተወሰባሰበ ነው። በቀጣይ ቪዲዮ አቀርብላችኋለሁ። ብቻ በጣም ከባድ ነገር ነው እየገጠማቸው ያለው ቻሌንጅ እና ይህ ነገር ደግሞ ያልፋል። በህይወት ሆነን ፈተና የማይገጥመው የለም። አንድ ጊዜ ሳቅ፣ አንድ ጊዜ ሀዘን ነችና አዱንያ ስትባል። በዚህ በነገራችን ላይ ለሁሉም ነገር ዝግጁ ሆነን ለሁሉም ነገር ብርቱና ጠንካራ ከሆነ የማያልፍ ነገር የለም። ያው እነዚህ ልጆች ትናንትና በለቅሶ ነበረ፣ ዛሬ ደግሞ በደስታ፣ ነገ ደግሞ ኢንሻአላህ ጉዞ ወደ ቡታጅራ የሚለውን በተስፋ እንጠብቃለን። እኔ ግን ያዘንኩት በቃ ሩታን ወንድሟን ብሎ ያስቀራት እንደሆነ የአብርሽ ሁኔታ ምን አይነት ነው? አብርሽ ምን አይነት ያጋጥመው ይሆን ብሎ የሚያስብ ወይም የተጨነቃለ። በፊት እንዳየነው የእሱን ሁኔታ የማያውቅ የለም፣ ብዙዎቻችን እናውቃልና አሁን ይህ ነገር ሁለተኛ ይፈጠር ይሆን የሚለው ነገር ያሳሰበው ማን ነው? ለማንኛውም ኸይር ነገር እመኝለታለሁ ለወንድማችን እንዲሁም ለእህታችን ሩታ ሁሉ ነገር ቤተሰብ እሺ ብሎ ምናምን ሁሉ ነገር ኸይር ነገር ሆኖ እንደምትገናኙ እንደምትመለሱ ተስፋ አለኝ። መልካም ምኞቴን እመኝላችኋለሁ። በደስታ በአንድ በፍቅር እንደምትኖሩ ተስፋ አለኝ እና ሁሉም ነገር ለኸይር ነው። ትናንትና አልቅሳችሁ ዛሬ በፈገግታ በአንድ ስትገናኙ በጣም ደስ ብሎናል ከምላችሁ በላይ። ከዚህ በላይ ደግሞ የምትደሰቱ አላህ ያደርጋችሁ ነው የምለው። ውድ እህቶቼ ወንድሞቼ፣ ሄልዬና ማርክ እንደውም የፍቅር በቀጣይ ቪዲዮ ይዤላችሁ እመጣለሁ። ምክንያቱ ምን እንደሆነ ፍቅርስ ለምንድን ነው ዩቲዩብ ቤቶቹ ላቆም ነው ያለችበት ምክንያት ምን እንደሆነ በቀጣይ ቪዲዮ ይዤ እመጣለሁ። ውድ ቤተሰቦች እስከነ ምክንያቱ ሁላችሁንም ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር ማድረጋችሁን